ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻል። ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ስሙ ይሄንን ምስክርነት። ኧረ በኢየሱስ ስሙ ብቻ ጨረሳችሁ። ዋው ኢየሱስ ያድናል። ስሙ የራስን አማራጭ ሳይጠቀሙ ዝም ብሎ ጌታን መጠበቅ ከንቱ ነውን? አንድ ምድር ላይ አንዲት እህት ሁለት ልጆች አሏት እና ሁለተኛ ልጇ መቆምም መራመድም መናገርም አይችልም። ቸርቿ ካለበት ወደ 40 ምናምን ኪሎ ሜትር ርቃ ነው የምትኖረው። አንድም ፕሮግራም አትቀርም። እየነዳች ቤንዚን እያቃጠለች ወደ ቸርች ትመጣለች። ልጆቿ እያደጉ መጥተዋል። ሁለተኛ ልጇ መቆምም መናገርም መራመድም ስለማይችል ትምህርት ቤት ልታስገባው አልቻለችም። አገልግዬ በመጨረስበት ቀን ላይ መጣችና ይሄን ታሪኳን ነገረችኝ። እግዚአብሔርን በታማኝነት ለማገልገል ሞክሬያለሁ። ይሄንን እንቆቅልሽ ጌታ በቤቴ ለምን እንዳስቀመጠ አላውቅም። መኪና ካቆምኩ በኋላ ልጄን ተሸክሞ ወደ ቸርች ማምጣት ከባድ ፈተና ሆኖብኛል አለች እና ከዚህ በኋላ ቸርች ለመምጣት አልችልም። ለፓስተሬም ነግሬዋለሁ። አገልግሎቶችን በቪዲዮ ይልኩልኛል። በቃ ቤቴ ሆኜ እከታተላለሁ። ከዚህ በኋላ ቸርች መምጣት አልችልም። በቃኝ። ወደ ሀገር ቤትም እመለሳለሁ። ትምህርት ቤት ማላስገባው ልጅ ነው ወይ ማሳድገው? በቃኝ ብላ ስቅስቅ ብላ ለቀሰች። እሷን ያወራኋት ፓስተሯ መጥቶ ትንሽ ነገረኝ። ለኔ መበርታት ምክንያት እሷ ነች። እኔ እዚሁ ቸርች ነው የምኖረው። እዚሁ ቸርች ኖሬ ተስፋ ቆርጬ አላገለግልም ስል በሰዓቱ ትመጣና ፓስተር ብላ ታስነሳኛለች እና በደንብ ጸልይላት አለኝ። ይሄንን እንቆቅልሽ ማን ይፈታል? ይሄን ጥያቄ ማን ይመልሳል? አስቡ። ዛሬ እኔና እናንተ ትንሽ ነገር እንኳን ሲያጋጥመን እንዴት እንደምንኖር፣ ሰው ግን ምን ተሸክሞ እንደሚያገለግል፣ በምን አይነት ውስጥ እያለፈ እንደሚያገለግል ከባድ እኮ ነው። ኢየሱስ ግን ብቻውን ያድናል። አያቸው እግዚአብሔር የሆነ ነገር ሲሰጣችሁ አቅምንም ጭምር ይሰጣል። ያንን መሸከም የምትችሉበትን አቅምንም ጭምር ይሰጣል። ክብር ግን ለኢየሱስ ይሁን። ብቻ ስሙ። በጌታ ፊት ደፋ ቀና እያለች እየኖረች የቸርቹ ፓስተር የምትመስለው እሷ ነች። ብዙ እየደከመች እየሰራች ብዙ ገንዘብ እየከፈለች እየኖረች ማይራመድ ልጅ ማይናገር ልጅ በቃኝ አለች። ምን ልበል? ምን ቃል አለኝ? ምን ልናገር? እስቲ አምጪው አልኳት። አመጣችው ተሸክማ እና እግሬ መሃል አስገብቼ አቀፌው። በቃል መናገር ስላቃተኝ ዝም ብዬ አቀፌው አለቀሱ። በጣም አዘንኩ። እንባችን ይናገር የለ? እንባችንን እንደ ጽሑፍ ያነባዋል እኮ ጌታ። አልቅሼ ሲወጣልኝ ወሰጂ ልጅሽን ብዬ እኔ ተንበረከኩ። ሰው እየወጣ ነው ካዳራሹ፣ እኔ ተንበረከኩ። ተንበርክኬ ሁለት ነገር ነው ማሰበው። አንደኛ እኔ እሷን ያክል ታማኝ ነኝ ወይ ብዬ ራሴን እያየሁ፣ በብዙ ሸክም ውስጥ ሆና ግን በታማኝነት 40 ምናምን ኪሎ ሜትር እየነዳች ቤንዚን እያቃጠለች ትመጣለች። ልጇን ተሸክማ ትወጣለች ወደ ቸርች። እኔ ትንሽ ፈተና ቢገጥመኝ እንደሷ ጸናለሁ ወይ? እኔ አገልጋይ ነኝ የምለው በያንዱ ራሴን እያየሁ ነው። ሌላኛው ግን ጌታ ሆይ ለምን እንዲህ እንድትፈተን ፈቀድክ? አንዳንድ ጊዜ እንቆቅልሽ አለ መፍትሄ የሌለው የሚመስል ቁስል፣ ጠባሳ፣ አንገት የሚያስደፋ ነገር፣ እንዳንቀጥል የሚያደርግ ነገር። አይገርማችሁም?
በነጋታው ግን ነገር ተቀየረ። ቮይስን ያስቀመጠችልኝ በነጋታው በጠዋት ከእንቅልፍ እንዳልረብሸው ብላ ይመስለኛል። ልጄ ድምፁን አሰማ። ገና ከእንቅልፉ ሲነሳ ባባ ብሎ አፉን ከፈተ አለች እና አባትየው ደንግጦ ትልቁ ነው ትንሹ ነው ብሎ ተጠራጥሮ ኪችን ነበራለች። ከኪችን መምጣት ሲጀምር ልጁ ካልጋው ወርዶ እየሮጠ ወደ አባቱ መሄድ ጀመራል። አቤት እግዚአብሔር! መፈወስ የሚያውቅ፣ ቀና ማድረግ የሚያውቅ፣ መጠገን የሚያውቅ፣ ማጽናናት የሚያውቅ ዛሬ በዚህ ቤት እንዲህ ይሆናል። አሁን ስንሰማ ቀለል ያለ ነገር እኮ ነው። ምን አለ እንደዚህ አይነት ህይወት ውስጥ የሚያልፉ ሰዎች ናቸው ይሄንን የሚያውቁ። ከባድ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ ምስክርነት። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሞየንንም የታቦቱን ጉዳይ ለሁለተኛ ጊዜ ጠይቄያለሁ። ከዚህ በኋላ ማንም ሰው መጥቶ አክሊለን ለምንድነው የታቦቱን ጉዳይ የሚባለው? ሎክ በታቦት ጉዳይ እኔ በአዲስ ኪዳን ታቦት አልወያይም ብዬ አላልኩትም። ነገርን ከስሩ ውሃን ከጥሩ ብለው እንደሚሉ አበው ከብሉይ ኪዳኑን ጀምር ብዬ ስል የብሉይ ኪዳኑን የግድ መናገር አለብኝ ብዬ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት የሆኑት አባ ገብረ ኪዳን ምን ብለው እንደሚናገሩ ስሙ። ስለ ታቦተ ጽዮን 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከእናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነት ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግስት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ከማዋት እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ኦኬ አባ ገብረ ኪዳን እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን 4 አይና ተብለው የሚባሉ የብሉይ የአዲስ እና የመጽሐፈ ሊቃውንት የመጽሐፈ መነኮሳት ጉባኤ ትምህርት ቤት ዘርግተው የሚያስተምሩ አንቱ የተባሉ ሊቅ ናቸው በቤተክርስቲያኒቱ ማለት ነው። እሳቸው ቤተክርስቲያኒቱን ይወክላሉ። የሚናገሩት ነገር ሁሉ የቤተክርስቲያኒቱ ትምህርት ነው። እንግዲህ እሳቸው ታቦተ ጽዮን ወደ ኢትዮጵያ የመጣችበት በንግስተ ሳባ ዘመን በሰለሞን ዘመን ወደ ኢትዮጵያ የመጣችበት የሚለውን ትርክት ይህንን ተናግረው ህዳር 21 ቀን ኦፊሻሊ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይከበራል። ህዝቡ በእልልታና በጭብጨባ ሊቁ ደግሞ በንግግር ያጀቡትን አክሊለ ምንድነው ሃይማኖታችን አይደለም ለድህነት አይጠቅመንም ብሏል። አክሊለ በሌላ ጊዜ ተዘጋጅታ በዚያ አርዕስት ላይ እንግዲህ የማንሰማ ጉድ የለም። ወደ ኢትዮጵያ ጋር ኢየሱስ አረ ለሁሉም ነገር ልክ አለው። ለውሸትም እኮ ልክ አለው። ኢየሱስ አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ከዚህ ተረቱት ወደ ኢየሱስ ህይወት ወደ ሚሰጥ ከባድ እኮ ነው። ምንም ማድረግ አይቻልም። ሰውየንም ሁሉም ሃይማኖት ውስጥ ያለ ሰው ሲኦልን ይፈራል፣ ግን እዛው ነው ያለው። ይሰማል። ከኛ በላይ ስለ ገሃነም ታሪክ እየተነገራቸው ገሃነም ላይ ትልቅ ቀጭን ገመድ አለ። እዛ ላይ ተራመ በዚህ ሰዓት ነው በዛ ሰዓት ነው። እሳቱ አቃጠለን ስትል ተቋጠል ያወጡና በረዶ ውስጥ ይከቱሃል። ጂኒዎቹ በረደኝ ያወጡና እሳት ውስጥ ይከቱሃል ያለ አሁን ማልነግራችሁ በጣም ቀፋፊ ነገር ሁሉ ይነግሯቸዋል። ከኛ የበለጠማ የሚፈራው ሌላ ቦታ ነው ያለው። ግን እዛው ነው። ወደ ኢየሱስ አልመጡም። ስለጋነም ብዙ አወቅ ማለት እኮ አትገባም ማለት አይደለም። ፈርታል ማለት አትገባም ማለት አይደለም። ወደ ኢየሱስ ካልመጣ ቀጥታ ትሄዳለህ። አይቀርም በቃ ትሄዳለህ። ነገር ግን ወደ ኢየሱስ ከመጣ የለም አለቀ፣ አምልጠሃል። ኑ ወደ ኢየሱስ። ህይወት እሱ ነው። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ሰውየንም ልክ የክርስቶስ ደም አንተ ላይ በሆነበት በዛች ቅጽበት ከእርግማን ነፃ ነው። የኢየሱስ ደም ከሌለበት ማንም ይሁን
ማንም ይሁን አንድ ጸጉሩን ይዞ ገደል ላይ አንጠልጥሎ ያሳድረዋል። የኢየሱስ ደም ካለበስ አጠገብ አይመጣም። እርግማን አይሞክርም እንዴ? ይሞክራል። ስሙኝ፣ አዲስ ኪዳን ብሉይ ኪዳን በላም የሚሉት ጠንቋይ ዝነኛ ጠንቋይ ነው። ባይዘይ ተቀጣሪ ጠንቋይ፣ ነገስታት እየጠሩት የሚጠነቁል ጠንቋይ፣ በጣም ዝነኛ ጠንቋይ ነው። ቆመና እንደዚህ አለ። ሊደግም አይደል የሞከረው አለ እንደዚህ። በእስራኤል ላይ አስማት፣ በያዕቆብ ላይ ድግምት እኔ አይደለም ያልኩት። ዘሁልቁ 14 15 16 3 ምዕራፍ አንብቡ። ቆሞ ሶስቴ ነው አይደል የሞከረው? ሶስቴ ቆመ። በዚህ በኩል 7 መሰዊያ አሰርቶ ቼክ አረገው። ጾም ጸሎት የገባ ህዝብ እንዳይመስልህ፣ ሜዳ ላይ ተሰብስቦ የተኛ ህዝብ ነው። እየተረገመው እንደሆነ በኋላ ላይ ነው ሙሴ አውቆ የጻፈው። እየተረገሙበት ቅጽበት ላይ አያውቁም። ባላቅን እንደውም እኮ ለምነውታል። እባክህ በዚህ በኩል አሳልፈኝ። አላሳልፍም አለና ኃይላቸው መንፈሳዊ ስለሆነ በጦርነት አልዋጋም ብሎ የነሱ ኃይል መንፈሳዊ ነው አለ። አዎ ከጀርባቸው አምላካቸው አለ። እኔም ደግሞ ይሄው እንትን የላምጣ አለና እሱም ኃይል ነው የሞከረው። ወረወረ በለዓም በ3 ተራራ 7 መሰዊያ አሰርቶ መጀመሪያ ሞከረ። ተዘልላ እንደተኛች እንደ ሴት አንበሳ ናት አለው። በኋላ ላይ ለባላቅ እስራኤልን እኮ ነው እና አተነካካው አለው። ሴት አንበሳ እኮ እንኳን አይታ ዝም ብላ ተኝታ ይሸተታል። ወንድየው ዝም ብሎ ጋደም ብሎ ሴቷ ለአደን የምትወጣው እኮ ሴቷ ናት እና እንደ ሴት አንበሳ ነው። አርፍ ይቀመጡ ተው፣ እንዲህ በድግምት በምናን አትነካካው፣ ባንተ ይበሳል አለው። ቆይ ባክና በዛ በኩል የሆነ ትንሽ ቀዳዳ እናገኛለን ብሎ ሲሞክር ትንቢት ነገረው። ከዚህ ህዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጠዋል አለው። ምን ማለት ይፈጨዋል አለው። ከዛ ባላቅ እንደዚህ አለው፣ ካልረገምካቸው አትመርቃቸው አለው። መጽሐፍ እንደዚህ ይላል። በለዓም ጠንቋይ ነው። መጽሐፍ ግን እንደዚህ ይላል፣ እግዚአብሔር በበለዓም አፍ ላይ ንግርት አስቀመጠ ይላል። ጠንቋይ ቆሞ ሊጠነቁል ሲል እግዚአብሔር ጥንቆላ ወስዶበት በረከት። መጽሐፍ እንደሱ ነው የሚለው። በለዓም እኮ እንደዚህ ያላል፣ የቢዖር ልጅ በለዓም እንዲህ ይላል አለና መጨረሻ ላይ ምንድነው ያለው? እንደዚህ አይቷቸው ቢደግም አልሰራ ሲለው የጻድቁን ሞት እኔ ልሙት አለ፣ ፍጻሜ እንደነሱ ትሁንልኛል። ብሉይ ኪዳን የኢየሱስ ደም ሳይፈስ ፈሶማ ቦታ ራሱ ለመደጋገም ራሱ አንሆነም። ለመድገም ራሱ አንተ በእግዚአብሔር ቀኝ ነው ያለው። ከእርግማን ምንድነው የሚያድነኝ? የኢየሱስ ደም። ሲምል ቆንጆ ማለት ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ይህን ትርክ ምርክ የሆነ ነገር የሚሰሩ ሰዎች ጠፍቶ እኮ አይደል። አንተ በህይወት ያለው ክብር ለኢየሱስ ይሁን። ከኛ ጋር ያለው ከሁሉ ይበልጣል። አይገርምም? ይሰራሉ፣ ይተበትባሉ፣ ይሰራሉ፣ ይፈታሉ፣ ያስራሉ፣ የሆነ ነገሮች ያደርጋል። እግዚአብሔር እሱን ገልብጦ ለመልካም ያደርጋል። ዋው! ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።